ወዳጆቼ እንጨክን። ምን ይቀርብናል? ምን ይቀርብናል? የሃርቨስት ቀን አለባበስ አይደለም ይለየ፣ ውስጥ የተቀመጠው ማንነት ነው። የዓለማውያኑ ለምንድን ነው የማያምረህ? አንተ ዘርህ ራሱ ሌላ ነው፣ ሰማያዊ ነው። በዚያን ጊዜ ጻድቃን በአባታቸው መንግሥት እንደ ፀሐይ ያበራሉ። ጌታችን ኢየሱስ ክርስቶስ እዚህ ይላችኋል ማቴዎስ ወንጌል 13 ላይ 13 ከ24 እስከ 30 ድረስ ነው። አንድ ምሳሌ ሰጠ ኢየሱስ መጣና፣ በምሳሌ ስለሆነ ትምህርቱን የሚጀምረው ምሳሌ አለ። ሕዝብ ሁሉ እንደዚህ ተቀምጧል። ምንድነው ምሳሌው? መንግሥተ ሰማይ በእርሻ መካከል መልካም ዘር ይዞ መልካምን ዘር በእርሻ ላይ የዘራን ሰው ትመስላለች አለ። እሺ ይላሉ ሕዝቡ። እሺ መልካም ዘር ይዞቶ አንድ ሰው ዘራ እርሻው ላይ። መልካም ዘር ነው የዘራው። ያንን መልካም ዘር ዘርቶ ሄደ። ያ ሰው አገልጋዮች አሉት እና በሚቀጥለው ጊዜ ሲመጣ በእንክርዳዱ መካከል በመልካሙ ዘር መካከል እንክርዳድ በቅሏል። ከዛ አገልጋዮቹ ጌታው አይደለም አገልጋዮቹ ኢቭን ኖቲስ አድርገውታል። መልካሙ ዘር መሃል እንክርዳድ አለ። ጌታ ሆይ አሉት። አዎ ሲል እንደዚህ ያሉት፣ ማን የዘራው ሲሉት ጌታ እንደዚህ ያላቸው፣ የጠላት ሥራ ነው። በይዘው የጠላት ሥራ ነው የሚለው ዘንድሮ አይደለም የመጣው። የሆነ ነገር ሆቼ የጠላት ሥራ ናት ጌታ ኢየሱስ ራሱ ብሏል። የጠላት ሥራ ነው ይሄ እና የጠላት ከሆነ አንተ ከሌለህበት እንንቀላው፣ እንዳትነቅሉት፣ ተዉት፣ አብሮ ይደግ። ከባድ ቃል አይደለች እንጂ አብሮ ይደግ፣ ተዉት። እንክርዳድና ስንዴ ጎን ለጎን ይደግ። አዎ ይደግ። ተደባልቆ ሚክስ አያረጉም። ጎን ለጎን ነው የሚያድጉት። አያደርቀውም ወይ? ቶ እንክርዳዱ እያለ ስንዴው መኖር ይችላል። ጄኒውን ነው። አይዞ ይደጉ ቶ አለውና ከዛስ በመጨረሻው ቀን በመከር ወራት ሃርቨስት ሲሰበሰብ መጥተው ይለቅሙትና ይለዩታል። አትጨነቅ አለው። ሙሴ ምንድን ያለው? ልክ እንደዚህ ነገር ሲገጥመው ውሰደኝ። ጌታ ኢየሱስ ምንድን ያለው? አትጨነቅ። ለምን ይለያል? ሙሴ አለ። ጌታ ኢየሱስስ የመጨረሻ ቀን ይለያል አለ። ጎናችሁ እርሶ ስንዴ ለስንዴ ብቻ እንሰማማ በሉት። አየ በጢሁ አማረኝ ሽንኩርት አማረኝ የሚል እየሰማ ቸርች መጥተህ የጸሎት ርዕስ አትያዝ። ስንዴውን ብቻ ሰማው። ከናን እስቲ አሜን በሉ። እግዚአብሔር ከግብፅ አወጣናው፣ ተመስገን። ቀይ ባህርን ከፈለው፣ ተመስገን። ወደ ግብፅ ሽንኩርቱ በጢሁ ሲል አንተ ከሞት አድኖ ሽንኩርት የተረፍክበትስ ያዳነስ ከምንድን ያዳነ? ምንድነው የሚያምርህ? ከምንድነህ? ከሞት ቶ በግብፅ ያለ ሲቃይ መከራ እኮ አይደለም ሞት ቀጥሎ ይገላል። ከሱ አድኖ ያኛው ያምራል። አልሰማም ያንተን እና እግዚአብሔር ያለኝ እዛ ጋር አለ እና በአገዛዙ ውስጥ ሆኜ እደርሳለሁ። ጌታ ኢየሱስ ያለው እሱን ነው። ተዉት፣ አብሮ ይደግ፣ ጎን ለጎን እኩል ይሂድ። ተዉት፣ እድል ስጡት። መጽሐፍ ሲናገር ስንዴው ሲያድግልና እንክርዳዱ አደገ አይደለም የሚለው ብቅ አለ ይላል። አቡት እናንተ በኋላ ብቅ አለ እኔም አለሁ አለ። መልኩን አስተካክሎ እኔም አለሁ ሲል ይለዩታል። እንክርዳድ ነው፣ ሳይዙ ያስታውቃል፣ መልኩ ይለያል፣ ቁመና ያስታውቃል፣ የሚያምረው የሚወደውና የሚጠላው ያስታውቃል። የስንዴ አይነት አይደለም፣ ዘሩ ያስታውቃል፣ አይነቱ ይለያያል። ክብር ለእግዚአብሔር ይሁን። በምንድን ነው የምንለየው? በመልክ፣ ካራክተር፣ አካሄድ። የሚያምረው የሚወደው የሚጠላው ያስታውቃል። ደጁን ብቻ አይደለም ውስጡ ያስታውቃል።
ጄኒውን ነው ይመጣል ላይ ጌታ ኢየሱስ እንደዚህ ያለ በፍጹም እንንቀለው እንዳትነቅሉ። ለምን አንድ ላይ ደግሞ ስንዴውን ትነቅለዋለህ? ታዲያ ተውት እናንተ መጨረሻ ላይ ይመጣሉ ይሄንን ቦታ የሚያስይዙ አለና ይሄን ካስተማረ በኋላ ስሙት። አሁን እንደኛ አይደለም፣ እኛውን ገብቶናል ምን እየተባለ እንደሆነ ገብቷል። እነሱ አልገባቸውም። ደቀ መዛሙርቱ ደግሞ እንደምታውቁት ነው በደንብ አልተረዱትም። እና ማታ ሲገባ ጌታ ሆይ አሉት። የቀኗ ምሳሌ ምንድናት አሉት። የትኛው ብዙ ነው ያወራው። ከዛ ደግሞ ስለ ሰናፍጭ ቅንጣት ምናምን አወርቷል። የትኛው ነው ያልገባቸው? በሙሉ አልገባንም፣ ግን አንደኛው በሙሉ አልገባቸው። አንደኛው ግን ይሄ መልካም ዘር ስንዴ እንክርዳድ ያልከው ምንድን ነው ሲሉት እርሻው ዓለም ነው አለ። ይሄ መልካሙ ዘር የተባለው ስንዴ የእግዚአብሔር ልጆች ናቸው፣ እንክርዳዱ የዚህ ዓለም ልጆች ናቸው። ጠላት ያልኳችሁ ሰይጣን ነው፣ መጥተው የሚሰበስቡት ደግሞ መላእክት ናቸው አለና ፈታው። ታዲያ በዚህ ዓለም ስትኖሩ አይነቱ ቢለያይም ሊያስጎመጅ ግን አይገባም። አትገናኙም፣ የተለያየነን። የዓለማውያኑ ለምንድን ነው የማያምርህ? አንተ ዘርህ ራሱ ሌላ ነው፣ ሰማያዊ ነው። ስንዴ እንክርዳድ ለመሆን ጥረት አድርጎ አያውቅም። ሊያቃልሏችሁ ሲሞክሩ አንድ አይነት አይደለንም። አፍተሮል እንዳንወዳደር ራሱ ጎን ለጎን ተከሻ ለመለካካት ለምንድን ነው ማልሞከረው? አንድ አይነት አይደለንም። ስንዴና እንክርዳድ እንዴት ነው አብሮ የሚቆመው? እንክርዳድ እኮ የሆነ እንትን ነገር ነው፣ ቀንጨር ነገር ይላል አይደል? ደረቅ ነገር ደስ አይልም። የፈለገ ብታሳምረው እንክርዳድ ነው። ስንዴ ብዙ ማሳመር አይጠበቅብም፣ ስታየው ራሱ ያምራል። የክርስቶስ ሕይወት እላያችን ላይ የወረደ ወንጌል የተቀበልነው መንፈስ ቅዱስ በዚህ ዓለማው በፍጹም ሚክስ አያረግ፣ አንቀላቀልም። መልካችንን ይዘን እናድጋለን። በእንክርዳድ መካከል በሕይወት እንኖራለን። በፍጹም ዘሩ አይበላሽም፣ ኮራፕት አይሆንም፣ አይቻልም። ጌታ ኢየሱስ ክርስቶስ እንደ አይዞ አርተው ኧረ እንንቀለው ጌታ እርሻውን ሲልቶ ይመጣሉ። እልካቸዋለሁ አለ። ታውቃለህ፣ ሰብሳቢዎች ይመጣሉ አለ። መቼ? ሃርቨስት ላይ ሲዝን ወቅት አለው። እንክርዳዱ እስከ መቼ ነው የሚኖረው? እስከሚሰበሰብበት ወቅት፣ እኔ ተመልሼ እስከምመጣ። ከዛ ይለያል አለ ጌታ ኢየሱስ። እስከዛ ድረስስ ሰከንድ ካሚንግ ድረስ ተወው። ሚክስ አድርጎ ተቀላቅሎ መስሎ ሊያድግ ይችላል። በቃ አለው ሊል ይችላል፣ ሊመስል ይችላል። አይቻልም። መላእክቶች ይመጣሉ ከውስጥ ወደ ውጭ የሚያዩ። ወደፊት ነው፣ ሰማይ እንገባለን። አገራችን በሰማይ ነው፣ መንገድ ላይ ነው ያለ ነው። እግዚአብሔር የማይዋሽ አምላክ እውነቱን ነግሮን የጠራን። ወደ ግብፅ አናስብም፣ ወደፊት ብቻ ነው። ወደ ጎንም አናስብም፣ ወደፊት ብቻ። ለዚህ በጣም ጥሩ ትምህርት ጳውሎስ ነው ያስተማረን። የኋላዬን እረሳለሁ። የክርስቲያን አቲቲዩድ መሆን ያለበት ይሄ ነው። የኋላዬ ነው እረሳለሁ። ምንም ይሁን ኋላ፣ ስኬት ይሁን ድካም፣ ምንም ይሁን እረሳዋለሁ አለ። ታዲያ የፊቴን ለመያዝ እዘረጋለሁ። ወዴት ነው የምትሄደው? ጌታ ወደ ላይ ስለጠራኝ ሽልማትን ለመቀዳጀት ከፊት ይልቅ እሮጣለሁ። እንደው ምንድነው እጋደላለሁ። የቀረ ትንሽ ነው እድሜ ሲሉት በቀረችኝ እድሜው ፋይት አረጋለሁ። ፋይት የሚደረገው ዝም ብሎ ኖርማል ነገር ነው እንዴ? አይደለም። የሚጋደልህ የሚታገልህ ነገር አለ ማለት ነው። አንተን ጎትቶ እዚህ ለማስቀረት ይታገላል። ጳውሎስ ውስጥ እገነጥላለሁ። ከፊት ይልቅ ነው የሚለው። ወዴት? ወደ ላይ። ክብር ለኢየሱስ ይሁን። ተጠርቻለሁ እና ወደ ኋላ አላይም። ሪማይንደር የለም ወይ? ወደ ኋላ አለ። አልሰማም። ኖ ጳውሎስ ና ተመለስ። አልመለስም። አንተ እኮ ከፈሪሳውያን መካከል የተመረጥክ ከዕብራውያን ዕብራዊ ነህ፣ እንደዚህ ና እንጂ ዝም ብለህ ወንጌል ብለህ ምንድን ያሰቃየ? ና ተመለስ፣ አይዞ፣ በጣም ዋርም የሆነ ዌልካም አለኝ ትለዋለች ዓለም። ጳውሎስ እንደዚህ ይላል፣ ወደ ላይ ጠርቶኛል።
የላይኛውን ሽልማትና ይሄኛው ላነጻጽረው አልችልም። ወደ ላይ ጠርቶኛል እና ዓለም ልታይልኝ አትችልም። እኔ ገብቶኛል። ዓለም አይታ አንደርስታንድ አድርጋ እንድትለቀኝም አልጠብቅም። ገንጥዬ ነው የሚሄደው ነው። እስቲ አሜን በሏ። ለድርድር እንዳታቀርበው ምን መሰለሽ ብለህ ዓለም ጋር እንዳታቀርበው ልትረዳ አትችልም። ለጨለማ ብርሃን አስረድት አይሆንም። ብርሃንን ጠብቀ መሄድ ነው። የመጨረሻ ቀን ላይ ልዩነት ይመጣል። ያ ቀን ሩቅ አይደለም። ጌታ ኢየሱስ ክርስቶስ ጊዜ ወስኜለታለሁ አለ። የሃርቨስት ታይም አለ። አዎ እኔ ወደ ጎተራዬ እንትን አረጋለሁ አለ፣ ሰበስባለሁ አለ። ስሰበስበው እርሻው በሙሉ ስንዴ ላይሆን ይችላል አለ። አሁን እየተወራ ያለው ስለ ሎካል ቸርች አይደለም፣ ስለ ዩኒቨርሳል ቸርች ነው የሚወራው። ስለ ዓለም አቀፋዊቷ በዓለም ነው ትቶን የሄደው ኢየሱስ። ስለዚህ መረቡ ሲያነሳ በጣም ብዙ ነገር ሊያነሳ ይችላል። እና የዛን ቀን እነሱ ይመጣሉ አለ። የኔ የላይኛው ሰራተኞች ይመጣሉ አለ። እንክርዳዱን ይለዩታል፣ ደግሞ ስንዴውን ይለዩታል ይልና እንክርዳዱን ምን እንደሚያደርጉ ታውቃለህ? በነዶ ሰሩላቸዋለሁ አለ። ለምን? ወደ እሳት እንዲጣል። እነዚህኞቹንስ ወደ ጎተራ ያስገቡልኝ እላለሁ አለና በዚህ ጊዜ ላንብብላችሁ ክፍሉን። መስመር መልቀቅ የለብንም። በእውነት ሳናስነካ እንሙት። ማቴዎስ 13 ቁጥር 43 ላንብብላችሁ። 13 43 ከ24 ጀምሮ ነው ክፍሉ፣ ግን 43 ላንብብላችሁ። በዚያን ጊዜ ጻድቃን በአባታቸው መንግሥት እንደ ፀሐይ ያበራሉ። ሰሚ ጆሮ ያለው ይስማ። ያው ኢየሱስ ነው ያለው፣ እኔ አይደለም፣ ጥቅሱ ነው። ባይዘው ሰሚ ጆሮ ያለው ይስማ የሚለው ጥቅሱ ነው ራሱ፣ ቁጥሩ አይደል? ቁጥር 43 በዚያን ጊዜ ጻድቃን በአባታቸው መንግሥት። እነማን ናቸው ጻድቃን? መልካም ዘር የተባለው። እነማን ናቸው ጻድቃን? በክርስቶስ ኢየሱስ አምነው የዳኑ። እነማን ናቸው ጻድቃን? እግዚአብሔር ልጁን ኢየሱስን ሲልክላቸው እሺ ያሉ። እርሻው ዓለም ነው፣ እቀበለዋለሁ ያሉ እነሱ ጻድቃን ናቸው። ጻድቃን በማ መንግሥት ነው የሚለው? በአባታቸው። የክርስቶስ ኢየሱስ አባትና አምላክ የኛም አባት ኢየሱስ ታላቅ ወንድማችን አይደል? ወንድሞቼ ብሎ ሊጠራ አላፈረም አይደል የሚለው? ኢየሱስ ታላቅ ወንድም የሆነበት ቤት አብ የሁላችን አባት እንደ ፀሐይ ያበራሉ ይላል በአባታቸው መንግሥት። ዝም ብላችሁ ሳሉት እንትኑ ቀን የሃርቨስት ቀን አለባበስ አይደለም የሚለየ፣ ውስጥ የተቀመጠው ማንነት ነው። ስንዴና እንክርዳድ የሚለዩት በማንነት ነው። መላእክቶች አይሻወዱ፣ አይታለሉም። ክብር ለኢየሱስ ይሁን። ወዳጆቼ እንጨክን። ምን ይቀርብናል? ሲጀመር እንኳን ዳንን ከዓለም። በእውነት ዛሬ ያላመለጠ ካል ያመልጣል። ዛሬ በእውነት በእግዚአብሔር መንግሥት እንደ ፀሐይ ነው የምናበራው። እዚህ ጉባኤ ውስጥ አንድም ሰው ይህንን ሳይወስን መሄድ የለበትም። ጌታ ግን እንደዚህ አለ፣ እነዚህ መልካም ዘሮች በእኔ በኩል የመጣውን የውርደት የሚመስል መልእክት የተቀበሉ በሕይወት እንኑር ብሎ ከኔ ጋር የተስማሙ በአባታቸው መንግሥት ኢትስ ኤ ማተር ኦፍ ታይም፣ ጊዜ ተወስኖለታል። ዘላለም አይደለም እንደዚህ የምንቀጥለው፣ ሰሞኑን ያልቃል። የእኛና የስንዴና የእንክርዳድ መጨረሻ እኮ እንዳይመስልህ፣ ዓለም መጨረሻዋ ደርሷል። ዓለም ያበቃላታል። የዛን ቀን መሬት አይደለም የምንቀጥለው፣ ሰማይ ነው የምንቀጥለው። ሰማይ በአባታቸው መንግሥት ይላለሁ እንደ ፀሐይ ያበራሉ። ምን አይነት ቃል ነው! ጌታ ኢየሱስ እኮ ከአፉ ነው ያወጣው። አየህ፣ ያውቀዋል። እሱ ያውቀዋል። ትቶ የመጣው ያንን ክብር አይደል? ተመልሶ ይሄዳል። እዛው ይመጣሉ እነሱ ማለት ሰብስቤ ነው ይዣቸው ሄዶ ተመልሼ መጥቻው ሰብስቤ ይዣቸው ሄድና በአባታቸው መንግሥት ይላል። አብን አባት በቀደመው ኪዳን ሕዝቡ እያሳዘነው በሕዝብ ላይ እየተቆጣ የኖረውን አብን በክርስቶስ ኢየሱስ በኩል አባታችን ሆኗል። በአባቴ መንግሥት እንደ ፀሐይ ያበራ ትቀጥላለህ አለ ኢየሱስ። 12ቱ አሜን። ለምን የተረጎመው? ለነሱ ነው። ዓለም ሁሉ ሲቃወመው ይልና
በማታ ቁጭ አድርጎ ለእናንተ የእግዚአብሔርን መንግሥት ሚስጥር ማወቅ ተሰጥቷቸዋል። አረ ደካሞች ነን። በቃ የዓለምን ትልቅ ነገር ለማሳፈር እግዚአብሔር እንዲህ አይነቱን የመረጠው። በእግዚአብሔር መንግሥት ዘለዓለም እንደ ፀሐይ እያበራን እንኖራለን።